ኦርቶዶክስ ሊቀ ጳጳስ ወይም ደግሞ አቡነ ገብርኤል ተብሎ በሚጠሩት የኦርቶዶክስ ጳጳስ በኩል የተነሳው እውነተኛ ምስክርነት አጋንንትንና በአጋንንት ተጽዕኖ ስር ያሉትን ሁሉ አንቀጥቅጧል። በጣም ተበሳይቷል። ሰይጣን በጣም ተቃጥሏል። በቃ ይኸው ከመንፈስ ቅዱስ ጋር ትግል አያስፈልግም ወንድሜ። ከትዝታው ጋር አይደለም ወይ ከአቡነ ገብርኤል ጋር አይደለም። ወንጌል የሆነ ቦታ አሜሪካ ሆኖ የሚናገር አለ እውነትን፣ አውሮፓ ሆኖ የሚናገር አለ፣ አፍሪካ ውስጥ ሆኖ የሚናገር እውነት የገባውን ሲናገር ያ ሰው ከዛ ሰው ጀርባ ሆኖ የሚሰራው መንፈስ ቅዱስ ነው። ስለዚህ ያንን የእግዚአብሔርን ጸጋ ስትቃወም፣ ያንን የእግዚአብሔርን ቃል ስትቃወም የምትጣላው ከእግዚአብሔር ጋር ነው እንጂ ከኛ ጋር አይደለም። እና ተሸበሩ። በዚህ ምክንያት ደግሞ እንጀራችን ነው ማርያም የእንጀራችን ሰፌድ ናት፣ በሷ ነው ምን በላው ምን ጠጣው፣ አትንኩብን፣ የደረደርነውን ተረተረት አትንኩብን ሲሉ በይፋ ሶሻል ሚዲያ ላይ ወጥተው የተናገሩ ሊቃውንት አሉ። ማርያም ቤዛ ናት፣ በሰማይና በምድር ቤዛ እሷ ናት እያሉ የሚናገሩትን ቀላምደው ዋሽተው አይናቸውን በጨው አጥበው ሁለት ቤዛ አስቀምጠው የሚያመልኩ ሶስት አራት ቤዛ አስቀምጠው የሚያመልኩ አሁን ቤዛ ያልነው እንዲህ ነው እያሉ ለማመሳጠር ነገሮችን ለመሸወድ የሚሰሩ አሉና ዘበነ እንደውም በፓትርያርክ ሙድ ተገልጧል። በፓትርያርክ አለባበስ በፓትርያርክ ይሄው ነው እነሱ መጨረሻቸው ይሆን የሚፈልጉት ያንን ስለሆነ ማለት ነውና አሳያችኋለሁ። ዘበነም ያለውን ቤዛችን ናት ብሎ በግልጽ ሲናገር አሳያችኋለሁ። ሲኦል ብንገባ ይሻለናል ማርያምን ቤዛ ናት ብለን እሷ የሌለችበት ገነት ከምንገባ እነ ያሬድ ያሉበት ሲኦል ብንገባ ይሻላል ብለው እነ ያሬድን ጭምር ሲኦል ናቸው ብለው የተናገሩትን ዛሬ ጉድ ነው የምንመለከተው። ወገኖቼ አንዳንድ ነገር ለበጎ ነው የሚፈነዳው። አንዳንድ ነገር እግዚአብሔር የሆነ ሊሰራ ያቀደው ነገር ሲኖር የእግዚአብሔር አጀንዳ ነው። ስለዚህ ሲኦል ብንወርድ ይሻለናል የሚል የሲኦል ምርጫ በአንደበታቸው ሲናገሩ ተደምጠዋል ማለት ነው። እነማን? ሊቃውንት በሚል ስያሜ የሚጠሩ ሊቃውንት። በነገራችን ላይ ማንም ሊቅ እንደሌለ የማቴዎስ ወንጌል ምዕራፍ 23 ላይ ጌታ ኢየሱስ ሲናገር ሊቅ ተብላችሁ አትጠሩ፣ ሊቃችሁ አንድ ነው ብሎ ጌታ ኢየሱስ ተናገረ። እግዚአብሔር ቃል የያዘውን እውነት ነው መንፈስ ቅዱስ በረዳን መጠን ምንናገረው። ስለዚህ ሊቅ ተብሎ የሚጠራ የለም። እንደውም ጥብ ታረጉት ይሻላል። የአንዳንዶቹ ሊቃውንት የሚባሉት ሰዎች ትምህርት ከሊቅነት ወደ ሊጥነት የሚያደላ ወደ ሊጥነት ወጥ የሆነ ትምህርት ሳይሆን ያላቸው ወጥ የሆነ በየአቅጣጫው የሚፈስ ማለት በየአቅጣጫው የሚፈስ በዚህ ልትይዙት ስትሞክሩ በዛ በኩል የሚያፈተልክ ራሳቸው እንኳን ማይስማሙበት ማለት ራሳቸው። ስለዚህ ዋናው ነገር ወገኖቼ በዚህ ዘመን ሰዎች እንዲሰሙን እንዲያውቁም የምንፈልገው የሚመራን የእግዚአብሔር ቃል ይሁን። ሰው በእግዚአብሔር ቃል ላይ እምነቱን ከመሰረተ በ600 ዘመን በ400 ክፍለ ዘመን በ1000 ምናምን ዓመት የተፈጸመ የተጻፈ ነገር ላይ አይንጠለጠልም፣ ቃሉ ላይ ይመሰረታል ማለት ነው። ስለዚህ ቪዲዮ እሱ ለዘላለም ይወዳቸዋል ወአክበሮሙ ለዘላለም ያከብራቸዋል። ቤዛ ሆናቸው ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ
እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። አትደንግጡ፣ አትደንግጡ። ገና ኪዳነ ምሕረት የምትባል የለችም የሚል ጳጳስ ይመጣል። ገና የለማ ኪዳነ ምሕረት በሴት የምትጠራ ኪዳነ ምሕረት የምትባል ሴት የለችም። የምሕረት ኪዳን ኢየሱስ ለዘመናት የቆለልከውን የሐሰት ትምህርት የሚንድ ጄኔሬሽን እየተነሳ ነው። ክብር ለእግዚአብሔር ይሁን። ገና ለዘመናት የተቆለለ የሐሰት ትምህርት፣ ገንዘብ ማግኛ፣ መሬት መቀራመቻ፣ መበዝበዣ፣ ህዝብ መበዝበዣ ያደረከውን በሙሉ የሚያፈርሰው እዛው ያለው በቃ። ገና የኪዳነ ምሕረት ጉድ ትሰማል። ገና የታቦት ጉድ ትሰማል። እንዲሁ አይደለም ስንጮ ይኖር ነው። ክብር ለእግዚአብሔር ይሁን። አትደንግጥ። ገና ብዙ የምትደነግጥበት ነገር ስላለ ተረጋጋ። ደንግጠናል አሉ ወጥተው አሰማችኋለሁ። ዛሬ ጉዱን እንጨርሰው። ዋናው ሄድ ስለሆነ መነሻ የሆነው ይሄን እንጨርሰው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። አሜን። ጌታ ኢየሱስ ዘመኖትን ይባርክ። በእውነት ድንቅ መልእክትን ያው ታሪክ የያዘው ነው። ከዚህም በፊት እንደነገርኳችሁ እንደነ አቡነ መርሃ ክርስቶስ አይነት የጳውሎስ መንፈሳዊ ኮሌጅ መምህር ነበሩ። በጣም የበራላቸው ሰው ነበሩ። እንደዚሁ ነው የሚያስተምሩ የነበረው። ሌሎችም አሉ። አሁን የህዝቡን ጡጫና ዱላ ስም ማጥፋቱን ምኑን ጠልተው የተቀመጡ አሉ። ለነዚህ ሰዎች ያለኝ ምክር ምንድነው? ለክርስቶስ ዋጋ መክፈል በረከትን ያሰጣል፣ አክሊል ያሸልማል። ሁኔታን ሳይሆን እግዚአብሔርን ፍሩ። ህዝብን ሳይሆን የምታገለግሉትን አምላክ ፍሩ። ለእውነት ቁሙ። ማርያም ቤዛዊተ ዓለም አይደለችም። ቤዛዊተ ዓለም ኢየሱስም ቤዛ ዓለም ማርያምንም ቤዛዊተ ዓለም እያሉ መጥራት ሁለትን አዳኝ፣ ሁለትን መድኃኒት፣ ሁለት አምላክ እንደማቆም ነው። ምረጡ ነው። ምረጡና ተናገሩ፣ ወጣችሁ ተናገሩ። ሰዓታቱም ላይ ይሄው እዚህ ጋር ኩሎሙ ንትፈሳ ኩልነ በዝክረ ስምኪ ጥኡም
ወደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ነው የሚሉት። ሰዓታቱ ላይ አርጋኖኑ ላይ መልካ ስዕሉ ላይ የትላንትና የመልካ ስዕሉን አሳይቻለሁ። ቤዛዊተ ኩሉ ሲሉ በትክክል ዓለምን የምታድን እያሉ ነው ያሉት። ቤዛዊተ ኩሉ ዓለም ማለት እኮ የዓለም ሁሉ ቤዛ አንቺ ነሽ እያሉ ነው። ይኸው እዚህ ጋር ቤዛዊተ ኩሉ ዓለም እያለ ነው። ወጥቶ ሌላ ነገር ለመቀላመድ ይሞክራል። ሰይጣን ከውሸት ውጪ ስራ የለውም። እነዚህን ሰዎች ያሳተው አጋንንት ነው፣ ሰይጣን ህዝብንም እንዲያስቱ እያደረጋቸው ያለው። ስለዚህ ሲኦል ለመውረድ የቆረጡ ሰዎች ስለሆኑ ሲኦል ከነሱ ጋር ተከትለህ እንዳትገባ ወንድሜ ተረጋግተ ነገሮችን ብታይ ጥሩ ነው። መጻሕፍትን ብትመረምር ጥሩ ነው። የሚነገርህን ብትሰማ ጥሩ ነው። ቆርጠዋል እነሱ። ትላንት ያሰማዋቸዋል። አንዴ ዛሬ ልድገመውና ከዛ ወደዛ እንሄዳለን። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ። በሰማይም ቢሆን በምድርም ቢሆን ካንቺ ውጪ ሌላ ቤዛ የለም እያለ እየተቀደደ እየዋሸ ህዝብ ወደ ሲኦል እየነዳ አይ ይኩነኒ በከመ ትቤለኒ ስላለች ነው። ምንም መጽሐፍ ቅዱሳዊ ማስረጃ ስለሌለ የነ ሙሴ ጫማ ይላል፣ ቆርቆሮ ይላል፣ ገንዘብ ይላል፣ ሀብታም ይላል፣ ደሃ ይላል። የለህም መልስ። በቃ መልስ አጥተሃል። መልስ ሲያጡ እንደውም በቃ ሲኦል ብንገባ ይሻለናል። ምድር ላይ ያለውን ኑሮን ገንዘብ ተቀብሎ አደላድሎ ሆዱን ሞልቶ ሲኦል ቢወርድ ይሻለዋል። ካንደበቱ ላሰማሁ፣ ካንደበቱ ስማ። እንግዲህ ይሄንን ሰዓታቱ ላይ መልካ ስዕሉ ላይ ያሰማዋችኋል። ኪዳን የሚባለው ላይ ከዚህ በፊት አቅርበነዋል እኮ እያንዳንዱን አቅርበነዋል፣ በማስረጃ አቅርበነዋል። ለምሳሌ የኪዳን ሰላምታ የሚባለው ላይ በኪድይነ ዓለም ወበወልድኪ ኮነ ሰላም የሚለው ፓርት ብኪ ድህነ ዓለም ማለት ባንቺ ዓለም ዳነ፣ ወበወልድኪ ኮነ ሰላም በልጅሽ ደግሞ ሰላም ሆነ። ይኸውልህ ሰላም ሆነ። እቺ አነስ ያለችዋን ለዋናው ለባለቤቱ ላዳነን ጌታ እሱን ነጥቀው ለማርያም ይሰጡና አንደኛውን እኮ ማርያም ናት አምላካችን ቢሉ እኮ እና እኛም እኮ እንተዋቸዋለን። ይቀላቅላል ማለት ነው። እዚህ ጋር ኢየሱስ እያለ ክርስቶስ እያለ ኢየሱስ ክርስቶስ የተሰቀለልን ይላል። እዚህ ጋር መጥቶ ማርያም ናት አዳኝ፣ ማርያም ናት ቤዛ፣ በሰማይ በምድር ሌላ የለም እሷ ናት እያለ በግዕዝ ይነዳዋል። እዚህ ጋር ደግሞ ኢየሱስ ይላል። ሁለት አይነት አስተምህሮ በአንድ ይሁን። መራርና ጣፋጭ ውሃ ከአንድ ምንጭ ሊፈልቅ ይችላል ይላል መጽሐፍ ቅዱስ። ሁለት መድኃኒት ከየት መጣ? ይሄንን ነው ጳውሎስ የተረገመ የሚለው። ይሄንን እንዳልኳችሁ ትላንትና ዕብራውያን ምዕራፍ 1 ቁጥር 8 እኛ ከሰበክንላችሁ ወንጌል የተለየ እንዴ ጳውሎስ ያልጻፈው፣ ጴጥሮስ ያልጻፈው፣ ሐዋርያቱ ያልጻፉት ሌላውን ተውትና ትላንት በቀረበው ማስረጃ መሰረት ኤርሊ ቸርች ፋዘርስ እንኳን ያላስተማሩትን ትምህርት አንተ ከየት አመጣኸው? አይ ያሬድ ነግሮኝ ነው ይላል። ስለዚህ ያሬድ የሌለበት ገነት ከምገባ ያሬድ ያለበት ሲኦል ውስጥ ብገባ ይሻለኛል አለ። ሉካስ ጥራት አየናሉት እግዚአብሔርን በጥንት ቤታችን እኮ ናት። እንደነግጣለን። በተለይኛ የቆሎ ተማሪዎች እንደነግጣለን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባይዱን ዘመድ አድርጋ ያስተማረችን እናታችን ድንግል ማርያም ለዘመናት ቤዛ 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 ተብሎ ተጠርቷል። አንድም ቀን ግን ሙሴ ደንግጠናል። ለምን አንደነግጥም? ደንግጠናል አለ። ወጣው እንግዲህ ካባ ለባሾቹ ሊቃውንት እነዚህ ናቸው።
ደንግጠናል አለ። ለምን አንደነግጥም? ምን አስደነገጠ? አሁን ያስደነገጠውን ነገር ደግሞ ላሰማችሁ። ያስደነገጠው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባጣለን ምሳ በልተን የምንውለው ፈጥረህ አሳየን አሉት እግዚአብሔርን። በጥንት ቤታችን እኮ ናት። እንደነግጣለን። በተለይ እኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ምሳ በልቶ የሚውለው ራት በልቶ የሚያድረው በእንተ ስማ ለማርያም ብዬ ነው። ስለዚህ ደንግጠናል ነው እያለ ያሉ። ስለዚህ ያስደነገጣቸው የእግዚአብሔር ቃል መነገሩ ብቻ አይደለም፣ የሰይጣን መንግስት መፍረሱ ብቻ አይደለም። ያስደነገጣቸው የሆዳቸው ጉዳይ ነው። this is the point። ይኸውልህ ከራሳቸው አንደበት ነው ማሰማህ። ወጋው የልመና መንፈስ በኢየሱስ ክርስቶስ የቆሎ ተማሪ መንፈስ ምድሪቱን በልመና መንፈስ የመታ አሰራር ቅማልና ቱሃን ካልበላ ትምህርት አይገባም እየተባለ በየሰፈሩ እየሄድክ አቁማዳ ይዘህ ለምን እየተባለ የልመናን ስፒሪት በምድራችን ላይ ያስፋፋ ክፉ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ሰርታ አትበላ፣ አርሳ አትበላ። አጤ ቴዎድሮስ እኮ ይሄንን ነው የነገሯችሁ። ብትሰሙ ኖሮ አጤ ቴዎድሮስን ነበር መስማት። ያኔ አንድ ቤተ ክርስቲያን ውስጥ 5 አገልጋይ ብቻ በቂ ነው። ውጣና እረስ ብለው የሰጡህን መመሪያ ብትከተል እያረስክ ትኖራለህ። መተት እየመተትክ ጥንቆላ እየጠነቆልክ መርዝ እየበጠበጥክ በቁርባን ሳይቀር መርዝ ለሰው እየሰጠ እንዲህ አይነት የተረገመ እንጀራ ከምትበላ ስራ ሰርተ ብትኖር አይሻልም? አሁን በምን አንደበት ነው እንደዚህ እውነት የሚናገሩ ጳጳሳትን አፋችሁን ሞልታችሁ ወጣችሁ የምትናገሩት? አይዘገንንም? ደንግጠናል አለኩ በግልጽ እንጀራችን ላይ ነው የመጡት እንደማለት ነው። ደግሜ ላሰማ። ኦርቶዶክሳውያንም ስሙ፣ በደንብ ስሙ። ሜንታሊቲያቸው ምን አይነት እንደሆነ በምን ሐሳብ እንደሆነ የሚኖሩ ተመልከቱ። የገዛ ሆዳቸው አምላካቸው ነው ያለው ጳውሎስ። እንደዚህ አይነቶችን ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ፣ መጨረሻቸው ደግሞ ጥፋት ነው። ስማ ፈጥረህ አሳየን አሉት እግዚአብሔርን። በጥንት ቤታችን እኮ ናት። እንደነግጣለን። በተለይ እኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ስለዚህ እነዚህ ሰዎች እግዚአብሔር አኖረን አይደለም ብለው የሚያምኑት ማርያም እንደምታኖራቸው እየሰማ ነው። በጆሮ ነው የምትሰማው። እንግዲህ ማርያም ናት የምታኖረን ብለው ነው የሚያስቡት። በማርያም ስም ነው የምንኖረው ብለው ነው የሚያስቡት። መጽሐፍ ቅዱስ የሚነግረን መዳንም ሆነ የዘላለም ሕይወት መውረስ በምድርም መባረክ በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው፣ ከብርሃናት አባት ዘንድ ይወርዳሉ ነው የሚለው መጽሐፍ ቅዱስ። እነሱ በማርያም ለዚህ ነው ትምክህታችን አንቺ ነሽ መመኪያችን የባህሪያችን መመኪያ ብለው እግዚአብሔርን ክደው መመኪያ ብለው ማርያምን የሚጠሩት። ለዚህ ነው ፍጥረት ሁሉ ማርያምን ለማመስገን ተፈጠረ የሚለው። ለዚህ ነው ከክርስቶስ በላይ ከእግዚአብሔር በላይ በኦርቶዶክስ ቤተ እምነት ውስጥ የምትመለከው በማርያም ስም የምትሰራ መንፈስ ናት። የጠረፏ ንግስት የሰማይ ንግስት እየተባለ ሲታጠንላት የኖረችው እግዚአብሔር ይህንን በማርያም ስም የሚሰራ መንፈስ ከምድራችንም ላይ ከህዝባችንም ላይ ለዘላለም ነቅሎ ይጣለው። ቆሎ ተማሪ መመኪያችን እሷ ናት። ምን በላው በሷ ነው፣ ምን ጠጣው በሷ ነው። እንዴት አትደንግጡ ይሉናል ብፁዕ አባታችን። ደነገጥን እንጂ አባታችን ባይዱ ዘመድ አድርጋ ያስተማረችን እናታችን ድንግል ማርያም ለዘመናት ቤዛ ተብሎ ተጠርቷል። አንድም ቀን ግን ሙሴ ለምን ቤዛ ተባለ የሚል ጥያቄ ተነስቶ አያውቅም። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እንደተመዘገበው ማለት ነው። እመቤታችን ቤዛ ናት ሲባል ግን አይ የሷ ቤዛነት የጌታን ቤዛነት ይጋፋል። የድንግል ማርያም አየው ሙሴ ትላንትና አብራርቼዋለሁ። ይሄን ሲጽፉት የነበረውን አሁን በቃል ወጥቶ መናገር የጀመሩት ሙሴ ቤዛ ተብሎ ተጠርቷል።
ለህዝቡ ለእስራኤል በብሉይ ኪዳን የነበሩ ጥቅሶች ናቸው እንዳለ የሚያቀርቧቸው። በአዲስ ኪዳን በ27ቱ መጻሕፍት ውስጥ አሁን የሐዋርያት ሥራ ምዕራፍ 7 ነው የእስጢፋኖስ ምስክርነት ነው የገለጠው። እስጢፋኖስ ታሪክ ነው እየተናገረ ያለው። አውዱን ስታጠኑ ከአብርሃም ዘመን ጀምሮ እስራኤል የተጓዙበትን ሂደት እንዴት ህግን እንደተቀበሉ የመቅደሱን መሰራት በዛ ውስጥ የነበረውን የነሱን የልብ ደንዳናነት እስጢፋኖስ እየተናገረ ይመጣል እና እዛ ውስጥ ሙሴ ተመርጦ ለህዝቡ መሪ እንደሆነና ቤዛ በሚለው ቃል እንደተጠራ የሚናገረው የብሉይ ኪዳኑን ታሪክ ነው። ሊቀ ካህናት የሚለው ቤዛ የሚለው ቃል በሙሉ ጥቅም ላይ ውሏል በብሉይ ኪዳን። ወደ አዲስ ኪዳን ስትመጣ ያ ጥላ የነበረው አካል ይዞ አማናዊው ቤዛ፣ አማናዊው አዳኝ፣ አማናዊው ሊቀ ካህን ንጉሠ ነገሥት ኢየሱስ ክርስቶስ እንደሆነ በአዲስ ኪዳን ታወጀ ማለት ነው። ደግሞ ትላንት በጣም በመንፈስ ቅዱስ መገለጥ የነገርኳችሁ እውነት ምንድነው? ሙሴ ቤዛ ተብሎ እንኳን ህዝቡን ራሱን ማዳን አልቻለም። ምን ሆነ? ምድረ ርስትን አያት እንጂ አልገባባትም። እሱ እንኳን አልገባ። ቤዛ ተብሎ የተጠራው ሰውዬ እንኳን አልገባ። እዛው ተራራ ላይ ትሞታለህ አለው። ሞተ፣ አለቀ። የሙሴ መጨረሻ ይሄ። ሊቀ ካህናት ተብሎ የተጠሩ ብዙዎች ነበሩ። እንኳን ህዝቡን ራሳቸውን ማዳን አይችሉም። እግሩ ላይ ገመድ ታስሮ ነው ወደ ቅድስተ ቅዱሳን የሚገባው። ምናልባት በኃጢአቱ ምክንያት እግዚአብሔር ከቀሰፈው ሬሳውን ጎትቶ ለማውጣት ማለት ነው። ዚስማች ከባድ ዘመን ነበር። ሊቀ ካህናት እነሱ ተብለው ስለተጠሩ አሁን ወደ አዲስ ኪዳን ያንን ስቦ አምጥቶ ሊቀ ካህን ብሎ መጥራት ይቻላል? አይቻልም። ኢየሱስ ብቻ ነው ሊቀ ካህናት። አሁን በአብ የተሾመ ወደ ሰማይቷ መቅደስ የገባ የገዛ ደሙን ይዞ የገባ ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ነው። ሙሴ ቤዛ ተብሎ ተጠርቶ አልገባም። ስለዚህ ሚስጥርን መረዳትና ማወቅ፣ ምሳሌ የሆኑ ነገሮችን መረዳትና ማወቅ ያስፈልጋል። ታቦትም የሚባለው ነገር እዛው ብሉይ ኪዳን ላይ ነው የቀረው። ለዚህ ነው አሁን ታቦት ጎትቶ ኮንሰፕቱን ለማምጣት የሚሞክሩት ኦርቶዶክሳውያን። ለዚህ ነው የመረዳት ችግር ነው። አማናዊው ታቦት የእግዚአብሔር ሙሉ መገለጥ ሙሉ መገለጥ ለፍጻሜው በልጁ የተናገረ እግዚአብሔር አብ የተገለጠው በልጁ በኩል። አሁን እንጨት ታቦት ምናምን አያስፈልግም። ልጁ ተገልጦ በአካል ልጁ ተገልጧል። አሁን ኢየሱስ ከተገለጠ በኋላ ታቦት የሚባል ያስፈልጋል? አያስፈልግም። የመጀመሪያው ጉዳይ ውሸታቸውን ለመሸፋፈን አሁንም ይሞክራሉ። በግዕዝ እያጋለጥ ነው ያለነውን ውሸት ቤዛዊተ ኩሉ ዓለምን የምታድን ቤዛ ማርያም ናት እያለ እየተናገረ ሽምጥጥ አድርጎ ይክዳል። የኢየሱስን ቤዛነት አይነካም ይላል። ቤዛዊተ ኩሉ ካልክ እንዴት ነው ማይነካው? ብራዘር የምን ድርቅና ነው እንዴ? ማንን ነው የምታታልለው? ራስህን ነው ወይስ እግዚአብሔርን ነው ወይስ ህዝብን ነው? ቤዛዊተ ኩሉ ዓለም እያላችሁ አይደለም እንዴ? ይሄው እያቀረብነው እኮ ነው። ቤዛዊተ ኩሉ ዓለም ማለት ደግሞ የዓለም ቤዛ ማለት ነው። ታዲያ የኢየሱስን ቤዛነት አይነካ ምትለን ምን ሆነ ነው? በሰማይኒ ወበምድር አንቲ እያልክ እየጮክ ሌሊት ሙሉ በሰማይም በምድርም ቤዛ ማርያም ናት እያልክ እዚህ ጋር ደግሞ የኢየሱስን ቤዛነት አይነካ ምትለን ሕፃን አለ እንደዚህ ወተት የሚጋት ነው ወይስ ይሄ ህዝብ ስለማያነብ እየተጫወትንበት እንኑር ነው? በርግጥ የደገማችሁበት ድግምት ይሄ ህዝብ እንዳይነቃ አድርጎታል። 2 ቤዛ 3 ቤዛ ይዞ እንዲቀመጥ አድርጎታል። መስቀል ቤዛ ነው እያላችሁ ግዑዝ እንጨት ላይ ተደግፎ እንዲኖር ያደረጋችሁት እናንተ ናችሁ። ለራሷ ቤዛ የሚያስፈልጋትን ማርያምን ቤዛ አድርጋችሁ አስቀምጣችሁ ህዝብ እንዲያመልካት ያደረጋችሁት እናንተ ናችሁ። ታዲያ ማንን ለማታለል ነው አሁን? እና ደንግጠናል ስትሉ ገብቶናል። ያው የእንጀራ ጉዳይ እንደሆነ ገብቶናል። ተነስቶ አያውቅም። የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ እንደተመዘገበው ማለት ነው።
እመቤታችን ቤዛ ናት ሲባል ግን አይ የእሷ ቤዛነት የጌታን ቤዛነት ይጋፋል። የድንግል ማርያም ቤዛነት የክርስቶስን ቤዛነት አይሽርም። ምመና ኧረ አይሽርም። ማን አስተማረ? ማን ቤዛ ናት በል አለ? የትኛው እስቲ እንደ ሙሴ እንኳን ጥቅስ አምጣ። የሙሴ ተጽፏል የማርያም ቤዛነት የሚል እስቲ አምጣ። የለም። አይጋፋውም የምትለው ይሄው በማርያም በኩል እንድናለን እያላችሁ አይደለም እንዴ? በግዕዝ እየጮሃችሁት ያላችሁት በሰማይኒ ወበምድር አንት እያላችሁ ቤዛዊተ ኩሉ ዓለም እያላችሁ ለልደት ቤዛ ኩሉ ዓለም ዮም ተወልደ ባላችሁበት አፍ ቤዛዊተ ኩሉ ዓለም ብላችሁ ደግሞ ለልደታ ለግንቦት ልደታ የምትቀይሩ ሰዎች አላችሁ። ለምን አትመርጥ? ምረጥ እንጂ አንድ አዳኝ አንድ አዳኝ ምረጥ። አንድ ቤዛ ምረጥ። ጳጳሱም የተናገሩበት አውድ ዓለምን ማዳን የክርስቶስ ነው። ዓለምን ያዳነው ቤዛ የሆነው እሱ ነው። ስለዚህ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እየተባለ ወደ እናቶች ያወረዳችሁት ከልት ማለት በነገራችን ላይ የአጋንንት አምልኮ ማለት ነው። የአጋንንት ትምህርትና የአጋንንት አምልኮ ማለት ነው። ይሄ ወደ ሰንበት ተማሪ ወደ እናቶች አንደበት የገባው እናንተ ባመጣችሁት ትምህርት ነው። በግዕዝ የተጻፈው ወደ አማርኛ እየተተረጎመ ነይ ነይ እምዬ ማርያም እያለ የሚውለው ቤዛ ተሰጥቶት ሌላ ቤዛ ከሰማይ ነይ እያለ እንዲጠብቅ ያደረጋችሁት ይሄ የተረገመ ትምህርት ነው። ሰውየውም ይህንን እንዲህ ብሎ የሚያስተምር የተረገመ ነው። በማቃል መሰረት በጳውሎስ ቃል መሰረት እኔን ልታሰግሩበት ይገባል። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ያዳነን ከሷ በነሳው ስጋ ስለሆነ ድንግል ማርያምን ቤዛ ምንላት ከሷ በነሳው ስጋ ስለሆነ ይሲ የትኛው ሐዋርያ ትምህርት ነው? እሺ ይሄ የትኛው ደቀ መዝሙር ትምህርት ነው? የትኛው የቤተ ክርስቲያን አባት ትምህርት ነው? አሁን ይወላችሁ የእግዚአብሔር ልጅ የኢየሱስ ክርስቶስን መወለድ የመጀመሪያው ስህተታቸው ማርያም የሰራችው ስራና በሷ ፈቃድ በርሷ ፕሮግራም በሷ ንጽህና ላይ የተመሰረተ አድርጎ ማመን ነው የመጀመሪያው the big mistake። ስለዚህ ማርያም ባትኖር ዓለም ላይድን ይችላል ብለው በስጋት ላይ የተመሰረተ እምነታቸውን ያስተጋባሉ። ማርያም ባትኖር እግዚአብሔር ሌላ ሰው ይኖረዋል፣ ሌላ ሴት ይመርጣል። በቃ መራጩ ማን ነው? እግዚአብሔር። በማርያም አይደንቲቲ ላይ የተመሰረተ ሪቨሌሽን ማን ነው? ሳልቬሽን የለም። በማርያም ላይ የተመሰረተ የእግዚአብሔር የማዳን ስራ የለም። የእግዚአብሔር የማዳን ስራ በልጁ በክርስቶስ ኢየሱስ የተጀመረና በእርሱ ያለቀ። ማርያም ኢየሱስን ስለወለደች ቤዛ ናት ብሎ ያስተማረ ደቀ መዝሙር አለ? ሐዋርያ አለ? የለም። ስለዚህ ይሄ ምንድነው? የእርግማን ትምህርት ነው። ከሰማይ መልአክ እንኳን ቢሆን የተረገመ ይሁን ነው የሚለው። የተረገመ ይሁን። ስጋውን በመቁረስ ደሙን በማፍሰስ የተጠናቀቀ ቤዛነት ነው። ራሱን ስለ በጎች አሳልፎ በመስጠት የተጠናቀቀ ቤዛነት ነው። እሺ የኢየሱስ ክርስቶስን ቤዛነት ነው ምናምነው። በሱ የተጠናቀቀ ነው ካልክ the next step you should remove your cults። ከህዝቡም አይምሮ ታድሶ የሚባለው ይሄ ነው። በኢየሱስ ክርስቶስ ቤዛነት ነው የተጠናቀቀው፣ በመስቀል ላይ ተፈጸመ ሲል ነው። ይሄ ከሆነ እምነታችሁ በክርስቶስ ቤዛነት መጽናት፣ ሌላውንስ ጥርግርግ አድርገህ ታወጣዋለህ ማለት ነው። አለቅ። መፍትሄው ይሄ። ሆዱን የወደደ ማይረጉን የጠላ እንደሚባል ሆድህን ለመሙላት የሰራኸውን ስራ ጠርገህ ካላወጣ በስተቀር ነፍስ አትድንም። እንደመረጥከው ሲኦል ትወርዳለህ። እንደመረጥከው የኢየሱስን ቤዛነት አይሽርም እያልክ እዚህ ጋር ቤዛዊተ ኩሉ ዓለም። ታዲያ ምን ማለት ነው ይሄ?
በሁለት ቢላዋ መብላት ይቻላል እንዴ? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣል እንዴ? ምረጥ እንጂ ወንድም። ሰዎችንም ወደ ሲኦል አትንዱ፣ ሰዎችንም ግራ አታጋቡ። አንድ መድኃኒት፣ አንድ ቤዛ፣ አንድ መንገድ፣ አንድ እውነት፣ አንድ ሕይወት፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አበቃ። ስለዚህ የኢየሱስን ቤዛነት ነው የምናምነው ካልክ የፍጡራንን ቤዛነት ጠራርገህ ታወጣለህ ማለት ነው። አበቃ። እውነቱ ይሄ ነው። ይሄን መልእክት የምትሰሙ ኦርቶዶክሳውያን ከዚህ አይነት የተረገመ አስተምሮ ውስጥ ራሳችሁን አውጡ። ኢየሱስ ክርስቶስን በመቀበልና እሱን ብቻ በማመን የዘላለም ሕይወት እንደሚገኝ መጽሐፍ ቅዱስ ይናገራል። ከሚደነግጡ ጋራ ለእንጀራቸው ከሚደነግጡ ጋራ እየደነገጣችሁ አትኑሩ። ለማይጠፋ መብል ስሩ አለ ጌታ። እዚህ ምድር ላይ ጥቢቻ ሞልቶ ነገ ረሃብ ለሚገጥመው ሆድ ለማይሞላ ገደል አትጨነቅ። የሰማይ መዝገብ ለማከማቸት ስራ። አትደንግጥ። እውነትም ደንግጧል። ሰውየውን ስታየው ደንግጧል። ድንግል ማርያም ቤዛነት በመውለድ ልጇን ይዛ ወደ ግብፅ በመሰደድ መከራ በመቀበል እግረ መስቀሉ ላይ በመገኘት የመከራው የሐዘኑ ተካፋይ በመሆን የሷ ቤዛነት በመውለድ ቤዛ ናት። አዮ አውቆ የተኛ ቢቀሰቅሱት አይነቃ የሚባለው ይሄ። የማቴዎስ ወንጌል ምዕራፍ 2 ላይ እና ሉቃስ ወንጌል ምዕራፍ 1 ምዕራፍ 2 ላይ በመውለድ ቤዛነት ተብሎ ተጽፎልሃል። መውለድ ማለት ነው እናት ልጅ እንደምትወልደው መውለድ ማለት ነው። ባይዘው የሚገርመው እኮ የእግዚአብሔር ልጅ ከማርያም ለመወለድ መፍቀዱ ነው። the most amazing blowing mind ይሉታል እዚህ። በቃ አይምሮን የሚያስደንቅ የእግዚአብሔር ልጅ ባሪያ ብላ ራሷን ከምትጠራዋ ከማርያም መወለድ መፈለጉና መፍቀዱ በጣም የሚያስደንቀው ይሄ። እንዴት እንዲህ ያለ ትህትናን መረጠ? አንተ የኢየሱስ አይጎላብህም? መቼ ነው ቆይ የሚጎላላችሁ የኢየሱስ ጉዳይ? ስለዚህ የወለዱ ሴቶች በሙሉ በሚወልዱበት የተፈጥሮ መንገድ እሱ የተፈጥሮን ሕግ ሳይሽር ስለመጣ በዛ መንገድ ነው የተወለደው። መድኃኒት ነው የመጣው፣ አዳኝ ነው የመጣው፣ ቤዛ ነው የመጣው። ለማም ለማርያምም ጭምር። ስለዚህ በመውለድ ቤዛነት የለም። በመሞት ደም በማፍሰስ ስጋን በመቁረስ ፍጹም አምላክ ፍጹም ሰው ሆኖ በመገለጥ በዚህ ነው ቤዛነት። ማርያም ሩቅ ብእሲ ናት፣ ሰው ብቻ ናት። ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው። የሞተልን ደም ያፈሰሰልን ዋጋ የከፈለልን ማን ነው? ኢየሱስ ነው። ለዚህ ነው በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚል። ስለዚህ በዋጋ መገዛት ማለት ይኸውልህ ዋጋ የሚለው ራሱ ቤዛ እኮ ነው። ደሙን ከፍሎ እኛን ነፃ ያወጣበት መንገድ ነው። ሊትራሊ የታምረ ማርያም መጽሐፍ ላይ በፈሰሰው ደሟ እኮ ነው የሚሉት። እነዚህ ሰዎች ኢየሱስን ያምናሉ ወይ ስትል ነው፣ በምንም ታምር። የኢየሱስን መምጣትና የኢየሱስን የማዳን ስራ ያመነና የተቀበለ ሰው ደምሽ ስጋኪ ንጹሃ እያለ በሷ ስጋና በሷ ደም በኩል እያለ አይዘባርቅም። መምረጥ አለበት ማለት። እሺ አሳየናሉት እግዚአብሔርን ስሙ ተረተረቸው ብዛት የተነሳ ሳት ይናፍቁ ነበር። እንደውም አንድ ቀን በጣም ከናፍቆታቸው ብዛት የተነሳ ከፈጥራ አሳየናሉት እግዚአብሔርን በቅዱስ ሚካኤል ክንፍ ላይ እመቤታችን ስለ አሳያቸው። ቅዱስ ያሬድ ሚካኤል መልአክ በክነፍ ሶራ መንጦ ላይ ተደመና ሰወራ፣ ሚካኤል በክንፉ ተሸከማት፣ የደመና መጋረጃ ሸፈናት አለ። ተረዘል መንጦ ላይ ተደመና ሰወራ፣ ሚካኤል መልአክ በክነፍ ጾራ። የት ቦታ ነው ሚካኤል በክንፉ ማርያምን ተሸከመ የሚለው? አቤት ክንፍ ሲወዱ፣ አቤት ሸክም ሲወዱ፣ አቤት ሸክም ሲወዱ።
እና መላእክት ማርያምን አሳየን አሉት። አንድ ቀን ተሰብስበው ሄደው ይኸውልህ የአባባ ተስፋዬ ተረት እኮ ይሻላል። ተሰብስበው ሄደው ማርያምን ካላሳየህን ሞተን እንገኛለን አሉ። እሺ በቃ ሚካኤል ስዕል ላይ ሳለላቸው እና የመጀመሪያው ሰዓሊ እግዚአብሔር ነው ማርያምን ነው የሳለው ነው የሚሉት። አየው ከልት ያጋንን ትምህርት ማለት ነው። ከዛ በኋላ በደመና አድርጎ አሳያቸው። እሱን ነው ሚካኤል መልአክ በክነፍ ጾራ መንጦላ የተደመና ሰወራ የደመና መጋረጃ ከለላት የላምበረት ወደ ፍጥረተ ዓለም መጀመሪያ እየሄዱ ነው የሚሆን። ከውሸታቸው የተነሳ ወደፊትም ይዋሻሉ ወደ ኋላም ይዋሻሉ። አንሊሚትድ ውሸት ማለት ነው። አንሊሚትድ ውሸት አሁን እየዋሹ ነው፣ ወደፊትም ይዋሻሉ ማለት ወደፊት ሄደው የሚዋሹት ውሸት አለ። አሁን ኢየሱስ ከመምጣቱ በፊት ነፍሳትን የሚያወጡ እንደነ ክርስቶስ ሰምራ ሲኦል እየገቡ 10 ሺህ ነፍሳት የሚያወጡ አሉ ይልዋል። ወደፊት ሄደው ይዋሻሉ፣ ወደ ኋላ ሄደው ከፍጥረት ዓለም መጀመሪያ ጀምሮ ይዋሻሉ። ፍጥረት ሁሉ ማርያምን ለማመስገን ተፈጠረ ይላል። አሁን ኦርቶዶክሳውያን ይሄንን ሲሰሙ የእግዚአብሔር ቃል እንደው ተውት፣ ብሉይ ኪዳን ላይ እንኳን አይሁድ በተቀበሏቸው የቆዩ መጻሕፍት ውስጥ እንዲህ አይነት ነገር አለ የለም እኮ። አንሊሚትድ ውሸት ኢንፊኒቲ ውሸት እውነት ነው። አንሊሚትድ ፎልስ ቲቺንግ። በደመና የተሸፈነ ነገር አይታይም። ገና ወደዚህ ዓለም ያልመጣች ከሐና ማኅፀን ከኢያቄም አብራ ያልተከፈለች መሆኗን ለመግለጽ የደመና መጋረጃ ሸፈናል። የማሳያችሁ ቤዛ የሚለው ትርጉም ከድንግል ማርያም አንጻር እንዴት ይታያል? ይህንን ለመቼም መድኃኒት ከሰው መቀመም አይቻልም አለ። ከአንድ ሰው ብቻ መድኃኒት መቀመም ግን ተቻለ አለ። በጣም ይገርማል። ይህ እምፀወ ገዳም ወኢ እምደመ እንስሳ ወአራዊት አላ እምዘራ ሙላዱ ዘወጽሐት ማውቄሁ ለሰሎሞን። ይገርማል። ይህ መድኃኒት የተቀመመው ከእጽዋት አይደለም። አንተ ምን ይሄ በሽታ ነው? ጌታ ምስክሬ ነው። ህመም ነው። መድኃኒት ተቀምሞ እንደሚሰራው ተቀምሞ ከማርያም ነው የተሰራው። ኢየሱስ ነው እኮ እያለ እስቲ ላስጨርስ። እንስሳት ደም አይደለም፣ ከአራዊትም አይደለም። ከሰሎሞን አብራክ ከተገኘች ከአንዲት ብላቴና መድኃኒት ተቀመመ እና ቤዛ ብትባል ይገርማል። ድንግል ማርያም እኮ በነገረ ድነት ዋጋ ከፍላ። ታዲያ እነዚህ ሰዎች በክርስቶስ ያምናሉ? እሺ እነዚህ ሰዎች በጌታ በኢየሱስ ክርስቶስ ያምናሉ ወይ? ቅድመ ዓለም ከአብ ጋራ የኖረ ከመንፈስ ቅዱስ ጋራ የኖረ በስጋ የተገለጠ አምላክ ነው ክርስቶስ ኢየሱስ። ማንነት ያለው ነው። ማንነት ያለው መኖር የጀመረው ከማርያም በኋላ እንደሆነ አድርጎ ነገሮችን ምስቅልቅል አድርጎ ጽድት ያለውን የእግዚአብሔርን ቃል ምስቅልቅል አድርጎ እንደዚህ አድርጎ መረዳት፣ ይሄ ከአጋንንት ነው። ሌላ ምንም ሊባል አይችልም። በቃ ስለዚህ ኢየሱስ ክርስቶስ ብቸኛ የዓለም መድኃኒት ብቸኛ የዓለም ቤዛ እንደሆነ ትሏቸውንና አገር በቀል ከውጭም የመጡ ተረቶችን በማሰባሰብ እሱን ቀዳሚ በማድረግ እምነታችሁን የመሰረታችሁ በሙሉ በዜሮ ነው የሚባዛው። ቅዱስ ያሬድ የጀመረው ክርስትና የለም። 4 ነጥብ። አቡነ ገብርኤልም የጀመሩት የለም። ክርስትና በክርስቶስ ኢየሱስ የተጀመረ እምነት ነው። የዓለም ቤዛ ኢየሱስ እንደሆነ መጽሐፍ ቅዱስ ነግሮናል። በአዲስ ኪዳን የሚመሰከረው ይሄ ነው። አዮ ያሬድን እንመን ወይ? ከዛ በኋላ የሚናገረውን ዘግናኝ ነገር ስማው። አሁን በእውነት ቤዛነቷን ቅዱስ ያሬድ መስክሮ፣ አባ ጊዮርጊስ ቤዛነቷን መስክሮ፣ እነዚህ ሁሉ ሊቃውንት ሲሆን ከገቡ እነሱ ከሌሉበት ገነት እነሱ ያሉበት ሲሆን ለኔ ይሻላል። ሰማህልኝ ጉድህን
ኢየሱስ ቤዛ ነው እሱ ብቻ ነው የሚያድነው ብዬ ከምመሰክር ማርያም ናት ቤዛዊተ ዓለም ብዬ መስክሬ በዚህ ምክንያት ሲኦል የወረዱትን እነ ያሬድን ተከትዬ ሲኦል ብገባ ይሻለኛል አለ ያለው። አንዴ ደግሜ ላሰማ፣ ጆሮህን በደንብ ኮርኮር አድርገ አድምጠኝ። ታደረጋት እና አቡነ ገብርኤልን እንመን ወይስ ቅዱስ ያሬድን እንመን? በእውነት ቤዛነቷን ቅዱስ ያሬድ መስክሮ አባ ዘጊዮርጊስ ቤዛነቷን መስክሮ እነዚህ ሁሉ ሊቃውንት ሲኦል ከገቡ እነሱ ከሌሉበት ገነት እነሱ ያሉበት ሲኦል ለኔ ይሻላል። እነሱ ከሌሉበት ገነት እነሱ የገቡበት ሲኦል ይሻለኛል። ሊቃውንቱ እንዲህ ነው የሚያምኑት። ሊስን አየኸው አይደል? ይሄ ነው ህዝቡን ወደ ሲኦል እየመሩት ነው የምንለው። ይሄ ነው ከአፉ ነው ማሰማ ከአፉ። እንዲህ ነው ሜንታሊቲያቸው በሙሉ። ማይንድ ሴታፑ ይሄ ነው። ምድር ላይ ተመችቶ ሲኦል ቢገባም ችግር የለው። እሱ ሃይማኖቴ እሱ ክብሬ ያለውን ነገር ይዞ ሲኦል ቢወርድ ነው የሚሻለው። ያን አራግፎ ስህተቱን አራግፎ የእግዚአብሔር መንግስት ውስጥ ከሚገባ ይልቅ ኢየሱስ ቤዛ ነው፣ ኢየሱስ ብቻ መድኃኒት፣ ኢየሱስ ብቻ አዳኝ ብሎ ከሚድን ይልቅ ራሱንም ይሄን ተረት እየነገራቸው ያሳታቸውንም ሰዎች ጭምር ይዞ ሲኦል ገሃነም ቢገባ ይቀለዋል። እነዚህን ነው የምትከተሉት ኦርቶዶክሳውያን፣ እነዚህን ነው የምትከተሉ። ታዲያ ገነት ልትገባ ታስባለህ እንዴ? ይሄንን እንደዚህ አይነት የጳውሎስ የረገመውን እርግማናም ትምህርት እየተከተልክ እንዴት ነው ገነት እስገባለሁ ብለህ መጀመሪያ ታስባለን? ገነት የሚገባው እኮ በልጁ በክርስቶስ ኢየሱስ በኩል ነው። አለቀ። አንድ መንገድ፣ እኔ መንገድና እውነት ሕይወት ነኝ ያለውን ጌታ ተቀብለን፣ አንተ ደግሞ ታቦት አሰልፈ ቁማር እየቆመርክ ዣንጥላ እየሸጥክ ዕጣን እያጤስክ ለጣዖታት እያሰገድክ ለስዕል እያሰገድክ ብዙ አማልክትን እያስተማርክ መግቢያ መንገዱ ብዙ ነው። የኃጢአት ስልቱ እንደበዛ የጽድቅም ስልቱ በዝቷል። ስለዚህ በአርሴማም ትገባለ በአዮማም ትገባለ እያልክ እያስተማርክ ነው እዚህ የደረስከው። በምንኛው አይነት እምነትህ ነው ታዲያ ገነት ትገባለሁ ብለህ የምታስበው? በምንኛ እምነት እኮ ጽድት ጥርት ያለ መሆን አለበት። ሰው የሥጋ ኃጢአት እንትን ሳይለው ሳያንሰው የእግዚአብሔር ቃል ላይ በመጨመርና እግዚአብሔር አብ የላከውን አንድያ ልጁን ደሙን በማክፋፋት ማዳኑን በማናናቅ ሌሎች አዳኞችንና ፍጡራንን በመጨመርና በመደመር ህዝብ እያሳተ እገባለሁ ብሎ የሚያስብ ከሆነ ከዚህ በላይ ደፋር የለም። መግቢያ መንገዱ አንድ ነው፣ እሱን ብቻ አመን። እግዚአብሔር አብ በላከው በልጁ ታምኑ ዘንድ ይሄ እግዚአብሔር ሥራ ነው ብሎ የዮሐንስ ወንጌል ምዕራፍ 6 ቁጥር 30 ጀምሮ እንደተናገረው ጌታ ኢየሱስ ወደ ሲኦል እንገባለን። ይሄን እንደዚህ ብለን አምነን ሲኦል እንገባ ይሻላል። ስለዚህ ህዝቡን ልቀቁ፣ ብቻችሁን ውረዱ። መብትን መርጠሃል። ሲኦል እገባለሁ ብለሃል፣ መርጠሃል። ስተትም ቢሆን ማለት እኮ አሁን ምን ማለት መሰለ፣ እግዚአብሔር በቃሉ ያስተማረውን ትምህርት ከማምን፣ ማቴዎስ የጻፈውን ከማምን፣ ጳውሎስ ያስተማረውን ከማምን፣ ያሬድ በ600 ዓመት የጀመረውን በግዕዝ የጻፈውን ስንት አይነት ስተት እሱን አምኜ ሲኦል ብገባ ይሻላል እያለ ይሄ ጤነኝነት ነው? እሺ እናንተ ምንድነው የምታስቡት ወገኖች? በእውነት እነዚህ ሰዎች ከአይምሯቸው ጋር ነው ያሉት? ስለዚህ የመጀመሪያ ፓርት ላይ ያሰማችሁ ደንግጠናል። የት ሄደን እንጀራ ልንበላ ነው? የት ሄደን ምሳና እራት ልንበላ ነው? እሱ ነው the key point። የሚፈሩትና የሚደነግጡት ከእንጀራቸው የተነሳ ሲኦልም ቢወርዱ ምንም አይመስላቸው። ለምን? እዚህ ያለው እንጀራ ከሚጎልበት። ደግሞም እንደምናየውና እንደምንሰማው እውነት በርቶላቸው የወጡ
እውነትን አውቀው የወጡ መርጌቶች የኦርቶዶክስ አገልጋይ የሆኑ በብዙ መከራ ውስጥ ሲያልፉ እየተመለከትን የሚበሉት እስከሚያጡ ድረስ ይቸገራሉ። ግን በእግዚአብሔር መንግስት ውስጥ ብዙ ክብር አላቸው። ዋጋ የምትከፍሉ ወንድሞቼ በዚህ አጋጣሚ ኢየሱስ ገብቷችሁ ክርስቶስ ገብቷችሁ ከነ ያሬድ ጋራ ሲኦል እንገባለን ሳትሉ ከክርስቶስ ጋር ሆነን ገነት እንገባለን የሚከፈለውን ዋጋ ሁሉ እንከፍላለን ያላችሁ አምናችሁ ጸንታችሁ ወንጌል የምትመሰክሩ እናንተ ብዙ ክብር አላችሁ። እናንተ ብዙ ጸጋ አላችሁ። እናንተ ብዙ ሽልማት አላችሁ። ከሆዳችሁ ይልቅ ክርስቶስን መርጣችኋልን። ደግሞም እግዚአብሔር ዘመኑ ሲደርስ እንደሚክሳችሁ አምናለሁ። በምድርም 100 እጥፍ እንደምንቀበል መጽሐፍ ቅዱስ ይናገራል። በርትቶ መጽናት ነው። ወደፊት መቀጠል ኢየሱስ ክርስቶስ ለዘላለም ጌታ ከሱ ውጪ ቤዛ የለም። ማርያም እንኳን አንተን ራሷን የማዳን ብቃት የላትም። እኔ ማስረጃ አለኝ። ይሄን ስናገር እኔ ማስረጃ አለኝ። አንተ ቤዛ ናት ለምትለው አንዲት ማስረጃ የለም። አንዲት አቡነ ገብርኤል ማስረጃ አላቸው። አንተ ግን ማስረጃ የለም። ለዚህ ነው ሲኦል ብገባ ይሻለኛል ወደሚል ድምዳሜ ደረስከው። በሙሉ ሊቃውንቱ የሚያምኑት ይሄንን። ለሱ መልስ ሰጥ ለሁሉም ነው መልስ እየሰጠው ያለሁት። ኦኬ ዘበነም እንደዚሁ ነው የሚያም አሁን እንደውም በፓትርያርክ ልብስ ያው መስቀሏ ቀረች እንጂ እቺ እዚህ ላይ የሚያደርጓት መስቀል ነገር አለች አይደል? እሷ ምናምን ቀረችና ብልጭልጭ መሆኑ ቀረ እንጂ ወንድም ያለባበሱን ሁሉ ለብሶ ነው የመጣው። እሱ ደግሞ ዳርዳር እያለ ነው ሰሞኑን። ቆይ እንትኑን ላምጣልህ። ከቶሙ ለሐዋርያት እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም አላለች። አንደርግሲት ሌላኛው ደግሞ ይኸው በነገራችን ላይ ዘቤ ቄስ ጳጳስ እንደሚሆን አስተምሯል። እቺ ጠጋ ዕቃ ለማንሳት ነው እንደሚባለው። ምናልባት በአሜሪካ ምድር ወደፊት ቄስ ጵጵስናን ይቀበል የሚለውን ተሐድሶ የሚያንቀሳቅሰው ዘቤ ሊሆን ይችላል። አይ ላይክ ኢት ዘቤ አይ ላይክ ኢት። እቺን አለባበስ በጣም ነው የወደድኩልህ። አተ ጠይም ፓትርያርክ መስቀሉን አይታል ምን እንደሚያክል ፓትርያርኩ የሚይዙትን እኮ ነው። የዘቤ ጉዳይ የሹመት ጉዳይ ይኸውልህ። ጳጳሱ ዋናው ጳጳስ አቡነ ማቲያስ የሚባሉ እሳቸው የሚይዙትን ነው ያዘው። አይታል እሱ የራሱ አጀንዳ አለው። በነገራችን ወደፊት ይገለጣል። ዘቤ የራሱ አጀንዳ ያለው ሰው። አሁን ኦርቶዶክስ ምናምን የምትሉ በሙሉ በቃ ወደፊት የምታዩት ብዙ ነገር አለ ወንድሜ፣ ወደፊት የምታዩት ብዙ ነገር አለ። በጥምጣም አረጋት